ባበደ ማህበረሰብ መካከል ያለው ጤነኛ አንድ ከሆነ እብድ የሚባለው ጤነኛው ሰው ያደክበት አካባቢ ቤተሰብክ አሁን አለክበት ማንነት ምን አይነት ዘርዘር ተዋል ብለ ታስባለክ? ምንም የሚሰጠን ስም በጊዜው የነበረው የኮምፓሽን ልጅ ሲባል የሚረዳ ቤተሰብ የማኖር አቅም የሌለው የሚባሉት ነገሮች ስለሆኑ በትምህርት ቤት ውስጥም ስንማር ብዙ ጊዜ ታስታውስ ከሆነ የምንለብሳቸው ልብሶች ተመሳሳዮች ነበሩ። የኮምፓሽን ልጆች ማሊያቸው፣ ጫማቸው ምናምን ያስታውቃል፣ ይለይ ነበር። ወደዚህ እንድገባ ያደረገኝ ነገር አንድ የሆነ ሰዎችን ለመቀየር ምናምን የሚለው ነገር ሳይሆን ቤተሰቦችን ለማስደሰት ጎበዝ ተማሪ ልሁን የሚለው ነበረ በዛ ውስጥ ያመጣው ማለት ነው። በባህል በቋንቋም ብንለያይም ሰዎች ዋጋቸው ዛሬም እኩል ነን። ለወጣቱ ትውልድ የምትመክረው አንድ ወርቃማ ምክር? ወጣቱን መክረው ወጣትነትን ወቁት። የሰው ልጅ ያልፋል እዚህ ምድር ላይ፣ ግን ሲያልፍ ምን አይነት አሻራ አስቀምጬ ነው ማለፍ አለበት የሚለው ማሰብ አለበት። ብዙ ጊዜ የሀብታም ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረትና ደሃ ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረት ተመሳሳይ አይደለም። ሁለቱንም ከዜሮ እንዲጀምሩ ብናደርጋቸው የሀብታሙ ልጅ ሀብታም የመሆን እድሉ ከፍተኛ ነው። አሁን ተወራው አመልከት ምን ላይ ለመጻፍ ሰው ነው አይደለም፣ ሳይንስ ነው። ስኬት ማለት ባጭሩ ላንተ ምን ማለት ነው? ስኬት ማለት ፈልጎ ማግኘት። ዲሲፕሊን አልጋህን በየቀኑ እያነጠፍክ እንድትቀጥል ነው የሚያደርግ። ሞቲቬሽን ግን ከቤት ስትወጣ እንዲያንጥፈ መልሰ እንድትወጣ ነው የሚያደርግ። ለአንድ ቀን ኢትዮጵያ ውስጥ የኢትዮጵያ ትምህርት ሚኒስቴር ብትሆን የምታደርገው ነገር የምታስወጣው ነገር ምንድነው? ሙሉ በሙሉ የኢትዮጵያን ትምህርት ሲስተም መቀየር። 350 ምናምን ሺህ ተማሪ ተመርቆ ወጥቶ ከኢትዮጵያ የት ነው ያለው? ያ ሰው ፍጹም የሆነ መከር የሚባል ነገር የለም። ፍጹምነት የሚባል ነገር